መቅደስ ህይወቷ ከመውጣቱ በፊት ላንተ የነገረች ሚስጥር አለ። ያ ሚስጥር ምን እንደሆነ ጭምር እንድትነግረን ነው ፈልጋለሁ ዛሬ። ላንቺ ይቅርታ የለኝ፣ ምንም አይነት ይቅርታ የለኝ። ብሩክ ተረጋጋ። ተወኝ። እሺ ተረጋጋ። ይኸውልህ ተረጋጋ ብሩክ። ከኔ የጎደለብሽ ነገር ምንድነው? አሳልፈሽ ለማንም የምትሸጪ ህይወቴን፣ እምነቴን፣ ማንነቴን ላንቺ አይደል እንዴ ሰጠሁት? ታገናኘኝ የፈለኩ እያንዳንዷን ጥያቄ በአካል ቁጭ ብዬ እሱ ፊት እንድትነግረኝ ነው የምፈልገው። እሺ ተረጋጋና ተረጋጋ። አሁንም ቢሆን የደጋገምኩ ምደውልልህ ቀጥታ ከሷ ጋር እንድታገናኝ ምንም እንዳላስፈራራችሽና ተስማምተሽ እንደሸጥሽ እኮ እናውቃለን። እስቲ ንገሪኝ፣ ትክክለኛውን ነገር ብቻ ንገሪኝ። ምን አድርገሽ ነው የሸጥሽኝ? ስሜታዊ አትሁን። በእጄ ሰበብ ነው የምትሆነው። እሺ ተረጋጋ። ና እኔ እህቴ እንደገደልክና እኔን መግደለኛ ና። አንቺ ስነ ስርዓትሽን ያዥ። ስነ ስርዓትሽን ያዥ። መግደል እንደሆነ ለማድ ነው አይደለ? አማርኛ ነው። ስነ ስርዓትሽን ያዥ። ከሃዲ ከኔ አልሸጥኩትም አትበይ። ሽያጭ አታድርገዋ። እኔ ህይወት ይቅርታ አድርግልኝ ብሩኬ። እሱን አትስማው እባክህን። አትስማው ታገኘው። ቆይ እኔ አግቻው አይደለም ያገኘው አይደለ? ስለዚህ እኔ ጻሰው እንደሆንኩኝ የማረጋገጫው ነው። ይልሽ አንድ ነገር እንገርሽ፣ አሁን ላይ ማስመሰል መበጣጠስና ነገር ጊዜሽ አይደለም። አንቺ ዝም በይ። እሱን እንዳትናገር። ተረጋጋ። እሱን እንዳትናገር። ልቀቃት። ሰማይ ልቀቃት። አንድ ነገር ልንገርሽ፣ ይሄን ሚስጥር አምቆ ያስቀምጠው ለእናቱ ለእህቱ ሲል ነው። ከዛ ባሻገር ደግሞ አንቺ በህይወቱ ገባሽ። እውነቱን ነገርኩ እኮ እኔና እሷን ስሜት። ስለዚህ ስለ ብሩክ ጉዳይ እየጨነቀሽ ነው ማለት ነው አሁን ላይ? አዎ፣ እንዴት የማይጨንቀኝ አብሮ አደጌ ልጅነት ፍቅረኛዬ ባሌ እኮ ነው። ተነሽልኝ፣ በቃ ተነሽ። ይኸውልህ ትሰማኛለህ? እኔ በሰዓቱ አንተን ባገኝ ኖሮ ገል ነበረ። የእህቴ ገዳይ መሆኑን አትርሳሽ። ሰምተኛል አይደለ? ከወንጀለኞች ጋር ያበርሽበትን የሰው ልጅ እንደቃ የሸጥሽበትን እስኪ የትኛውን ህይወትሽን ነው ያበላሽው? ታክተውን ዝጋሽን ወደሽ አንዴ ባልሽን ይሸጥሽው። እውነታውን እየነገርኩ ወደሽ አይደለም ወይ ባልሽን ይሸጥሽው? ወድጄም ቢሆን ሽያጭ አይደለም። የሰው ልጅ መቼም ስህተት ሊባል የሚችለው አንዴ ሲሳሳት ብቻ ነው። ብር እኮ ያታልላል። እኔ አሁን ስለ ገንዘቡ አይደለም እያወራሁት። ራይድሽን ከሚነዳልሽ ሹፌር ጋር መኪናሽን ከሚይዘው ሹፌር ጋር በተደጋጋሚ ጊዜ ትማገጫለሽ። እኔ አገናኝቻለሁ። ከዚህ በኋላ የኔ ስራ ሳይሆን ያንተ ስራ ነው። ጥያቄዎችን የምጠይቀው አንተ ነህ እንጂ ነው አይደለም። ስለዚህ መጠየቅ የምፈልገው ነገር በጠቅላላ ይኸው ጠይቃ። ዛሬ እንግዲህ ይዤላችሁም ጭምር ነው የመጣሁት። ወንድሜ አላችሁ እናት ያለሽ አይዞሽ እናት እኔ ምንም ቃላት የለኝም። እውነት እኔ ምስጋናዬን በምን እንደምገልጽላችሁ አላውቅም። የዘላለም ህልሜን ነው ፍተት ያደረጋችሁ። ምንም ይምሰል ምንም ይሁን ምንም አያርግልኝ ልጄ በህይወት እጄ ስለገባልኝ ቃላት አጣሁለት ለአምላኬ። ኧረ ተንግዲህ ብሞትስ ድጋሜ ልጄ። መቅደስና ህይወት እህትማማቾችም እንደሆኑ ጭምር ነው የምታውቁት አይደለ? ነገር ግን ህይወት ትክክለኛ የመቅደስ እህት ወይም ደግሞ የዛ ቤት ልጅ አይደለችም። እና ታዲያ ምንድን ናት? እኔ እሷን ሆስፒታል ለማድረስ ነበር ትልቁ ጥረቴ። በአጋጣሚ እጄ ላይ ታርፋለች። ትልቁ ህመሜ እንዲያውም በገዳይነት መጠርጠሪ ማሰባቸው ነው። በጣም አዝናለሁ። በጣም እንደው ልጄ ግን የወደቀበትን ቦታ በማሰብ የሆነውን ነገር በማሰላሰል እንደው ቆሜን ብሄር የኔ መጨረሻ ምንድን ነው እያልኩ እንደው እሱን ሳስበው ነው እንደው እንቅልፉም እምቢ ሊለኝ የሚፈልገው። አይ እንደው እኔ እኮ ልጄ ጨዋ ነው። በልጅቱ ሞት እንኳን ሲጠረጠር እንደሆነ እንደማያደርገው ያውቀዋል። የሄድኩበት ሁሉ ግን የሚከታተለኝ ሰው ነበር። ከዚህ ሁሉ ቦታ በሆነ አጋጣሚ የሄድኩበት ቦታ ሁሉ የሆነ እንደ ጥላ የሚከተለኝ ሰው ነበር። ጤና አስወጣነህ እንጂ ብትፈርምላት ምን እኔ ስጠረጥር በህይወት የምትለቀህም አይመስለኝም ነበር። አንድ መኪና ቆማ ያለው ዶልፊን መኪና እና ልክ እኔ ስደርስ መኪናው ተነስቶ ይሄዳል። በአጋጣሚ በር ላይ ልገባ ስል በሩ ገርበብ ብሎ አገኘዋለሁ እና በጣም ተጎድታ ነበረ። አቅፌ ሳያት ነፍሷ አልወጣም። ያው እና እጄ ላይ ነበረች።
ያልጠበኩት ነገር ነው። አጋጣሚ የነገረችኝ በድንጋጤ በጣም ያልጠበኩትና የማይሆን ነገር ነበር የሰማሁት። የሀናና የህይወት በጣም የጠበቀ መገናኘት እና ደግሞ የሀና በአንድ የህይወቷ መለወጥ በጣም አጠራጥሮኝ ነበር። ስለዚህ ቤቱን በአንተና በመቅደስ ስም ያለውን ቤት በእሷ ስም እንድታዞርላት ነበር ማለት ነው እስካሁን ያሰረች? አዎ በቃ እሱን ማዞር አለበት። በቃ እሱን ተደጋጋሚ ጫፍ ደርሳ ነበር በቃ ልታስፈርመኝ ማለት። መቅደስ በር ላይ ከሻወር ቤቱ በር ላይ ወድቃ አገኛታለሁ። በጣም ጥሩ። ግቢውን እንፈትሽ፣ ሙሉ ግቢውን ፈትሽ። እዚህ ቤት ይኸውልህ፣ እዚህ ቤት ተደጋግፎ የገባው ሰው ብሩክ ነው አይደለም? አይደለም፣ የጓደኛዬ አባት ነው እኮ ነገርኩ። በቃ እዛ ሌላ የምታጣራውን ነገር እዛ አጣራ። በቃ እነሱ ያሉበትን ወንጀል እዛው መጨረስ የምችለው ነገር ሲጀምር እኛ ምንም አይነት ወንጀል ውስጥ እንደሌለንበት እኮ ነገር ነው። እንደ ጋርድ ነገር ናቸው ሰውነታቸው እና አብራ ደግሞ አንዳንዴ ነው የምመጣው። እሷ ግን ምግብ ይዛ ምናምን ትመጣለች። እሷ ጨማሪ ደግሞ እጃችን ላይ ያለ ሰው ህይወት በጭንቀት ምክንያት ሊያልፍ ሆነና ሆስፒታልም እናቱ እንግዲህ ብሩክ እናት ሆስፒታል ነው የሚገኙት። ከፍተኛ ጭንቀት ውስጥ ላይ ነው የሚገኙት። አልተጣላችሁም፣ አልተራራቃችሁም፣ አልተጋጫችሁም። ነገርኩ እኮ አንተና እህትህ ባለፈው እኔም በደንብ አሳምናችሁኛል። ጎበዞች ናችሁ። የተለየ እንቅስቃሴ አለ በወንድሟ በዮሐንስና በእህቱ መካከል። እህቱ በሚገርም ሁኔታ በዚህ 4 ቀን ውስጥ አልታየችም እዚህ አካባቢ ላይ። ስለዚህ ያ ማለት ብሩክ ነው አይደለም? እና ማን ነው እንዴ? አንተ ምን አገባህ ይሄን ያህል እንደዚህ እንትን የምትፈተፍተው እንዴ? እንዴት ብዬ አንተ ማወቅ ያለብህ ምንድን ነው በሚለው ስለ ዮሐንስ ንገሪኝ ነው። ዮሐንስ ምን አይነት ሰው ነው? ስለ ፍቅረኛሽ መቼም 6 ወር ምናምን ከሆነሽ ከእሱ ጋር ግንኙነት፣ ስለ እሱ ባህሪ፣ ስለ እሱ ጸባይ ብዙ ነገር ታውቂያለሽ ብዬ ተስፋ አድርጋለሁ። ብሩክን እንደዚያ እያደረግሽ ያለሽው አንቺ ነሽ? ምንድን ያደረግሽው ብሩክን? ምንድነው ማወቅ የምፈልገው? ስለ እኔ ነኝ እንጂ የማውቀው እሱ አይደለም። ማወቅ የምፈልገው ምን ታውቃለህ? አንደኛ አይገርም፣ ራሳቸውን ንጹህ አድርገው ራሳቸውን ምንም ከዚህ ጉዳይ ውስጥ እንደሌሉበት አድርገው በቀደም እንግዲህ እንዴት እንዳወሩኝ አይታችኋል። በምናደርጋቸው ክትትሎች ውስጥ እህታችሁ ከእናንተ ጋር እንዳልጣላች ተነግሮናል። ኢቨን የአጎታችሁን ልጅም ጭምር ይዘነዋል እኛ። ማንስ እንደዚህ እያደረገ እንደሆነ ታውቃለህ? ማነህ አንተ? በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ! ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነጻ። ታዲያ ምን ይጠብቃሉ? የእድል ሳያመልጦት አሁኑኑ በ0945184344 ላይ አሊያም በ0977424041 ላይ ይደውሉ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ እነሆ ዛሬ ተመልሼ መጥቻለሁ። እንግዲህ በትናንትናው ቪዲዮ እንደተመለከታችሁት ብሩክን ከቤተሰቦቹ ጋር ቀላቅለ ነው ደስ የሚል ስሜት፣ የደስታ እንባ እንዲሁም ደግሞ በተፈጠሩት ነገሮች ደግሞ አንዳንድ ነገሮች በሀዘኔታ ሲያስለቅሱን ቆይተዋል ማለት ነው። ዛሬ ደግሞ እንግዲህ ብሩክ በጣም አስጨናቂ ሁኔታ ውስጥ ከቶኛል ማለት ከትናንትና ጀምሮ ኢቭን ከተለያየ ሰዓት ጀምሮ ማታም ጭምር እንዲሁ እየደወለ ዛሬም ጭምር እየደወለ እየጨቀጨቀኝ ነበር። ምንድነው ፍላጎቱ የሚለውን ደግሞ ከራሱ አንደበት እንሰማለን። እኔ እንኳን ያ ፍላጎት አልነበረኝም፣ ያ ነገር እንዲሆን አልፈለኩም። ነገር ግን እሱ እየፈለገው ስለሆነ ስለዚህ እስኪ ፍላጎቱ ምንድነው፣ ለምን ይሄን ማድረግ እንደሚፈልግ ከራሱ አንደበት እንስማና ከዛን እስኪ ወደምንሄድበት እንሄዳለን። አብራችሁ እንድትቆዩ የጋበዝኳችሁ አዲስ ናችሁ። ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ተደራሽነታችንን ለብዙ ሰው አጋሩልን ማለት ነው። በያላችሁበት መልካም ጊዜ መልካም ቆይታ፣ አብራችሁኝ ነው። እሺ ብሩክ እንዴት ነህ? እንዴት ነህ? ደህና ነው ወይ? ሰላም ነው? ደህና ነኝ። ሁሉ መልካም? ሁሉ ሰላም ደህና፣ እግዚአብሔር ይመስገን። እንዴት ነው ጤና? ሁሉ ሰላም ነው። በእናንተ ጥረት ይኸው ደህና ሆኛለሁ። ከቤተሰቦቼም ተገናኝቼ በደስታ ስሜት ውስጥ ነኝ ያለሁት። ያው ከሀዘን ከስቃይ ወጥቻለሁ። አሁን ደህና ነኝ፣ አገግሜያለሁ። እንዴት ነበር እስኪ ማለት ያለው ስሜት? መጀመሪያ ቀን ከረጅም ጊዜ በኋላ ቤተሰብ ቤት መጥተህ እናት ቤት መጥተህ አርፋልና እንዴት ነበር እስኪ የነበረው ድባብ ምን ይመስል ነበር ስሜቱ? ባይገርምህ በቃ እናንተ ከወጣችሁ በኋላ
እንደው ሌሊቱን ሙሉ የደስታ እንባና በቃ ሀዘን ስሜት በቃ እንቅልፍ ሁሉ አተን ያደር ነው። ሁላችንም በአይናችን እንቅልፍ ሳይዞር ነው ያደር ነውና በቃ ትልቅ ደስታ ነበረ። ያው የሆነው ነገር መልካም ባይሆንም ግን እነሱን በሰላም ስላገኘኋቸው ቤተሰቦቼ ጋር ስለተቀላቀልኩኝ በጣም ትልቅ ደስታ ውስጥ ነበር። እናትህም እንግዲህ በጣም ሲደሰቱ ነበረ። መርቀውኝ ራሱ በቃ ሊያቆሙ አልቻሉም ከቪዲዮ ከጨረስን በኋላ እና በጣም በቃ እንጃ እኔ ራሱ ባድር ስሜታቸው ነበር። ትናንትና እነሱ ጋር ባድር ቤታቸው አብሬያቸው ብሆን በጣም ፍላጎታቸው ነበረ። ነገር ግን ያው በስተመጨረሻም እንግዲህ ደስታቸውን አብረን ትንሽ ቆይተን አምሽተን ምናምን ነገር ተለያይተናል ማለት ነው። በጣም በተደጋጋሚ የዛን ቀን ማታም ስደውልኝ ነበረ። ዛሬም ጠዋት እንደዚህ እየጨቀጨቀኝ ያለውና ምንድነው የፈለከው? ምን እንዳደረግልህ ነበር ፍላጎት? እስኪ ያው እኔ ያው እንግዲህ አንተን እንደ ወንድም እንደ መከታ አይቻለሁ። ሁሉን ነገር ያደረክልኝ አንተን እና አሁንም ቢሆን እየደጋገምኩ ምደውልልህ ቀጥታ ከሷ ጋር እንድታገናኝ አምጥተህ ፊት ለፊት ምን እንደተፈጠረና ችግሩ ምን እንደነበር እሷ ለኔ ይሄን ያህል እኔን ልትሸጠኝ እንዴት እንደቻለች በአንተ ፊት መጠየቅ ፈልጌ ነው ማስጨነቀ። ይህንን ሁሉም ማንም ሰው ሁሉም ሀገር እንዲያቅልኝ የምፈልገው በአንተ ፊት እሷ ምን ተፈጥሮ እንደነበረ እንድትነግረኝ ነው። እሺ ያው በተደጋጋሚ እየጠየቀኝ ያለው ከሀና ጋር እንዳገናኘው እና እሷን በፊት ለፊት ቁጭ ብሎ ፊት ለፊት አይኗን እያየ መጠየቅ ፍላጎት እንዳለው ለምን እንደሸጠችን መንጎሎባት እኔን ልሸጠኝ እንደቻለች እንድትነግረኝ እፈልጋለሁ እያለ ነው ያለው። ይህንንም እንግዲህ እስኪ ምላሽ የሚያገኝ ከሆነ ችግር የለውም አገናኘውና እስኪ ጥያቄውን ያቀርብላታል። እሷ የምትመልሰው ትመልሳለች። ግን የማስጠነቅቅ ነገር ቢኖር ምናልባት የሚያናድህን የሚያበሳጭህን ንግግር ልትናገር ትችላለች። ስለዚህ ምንም አይነት አግሬሲቭ ሆነ ምንም አይነት ውሳኔ ለመወሰን እሷን ለማጥቃት ለበቀል እንድትነሳሳ አልፈልግም። በፍጹም የበቀል ስሜቴን በቃ ውስጤ ጨርሻለሁ በአንተ አንተ ሁሉንም ነገር ጨርሰህልኛል፣ ተበቅለህልኛል። ምክንያቱም ባለፈውም ያንተን ሁኔታ አይቼ ነው እንጂ እኔ በቆምኩ ሰዓት እሷን ማግኘትና አሳዶ መያዝ ነበረ የኔ ፍላጎት። አሁን ግን ታሪኩን ቁጭ ብላ እንድትነግረኝ ነው የምፈልገው። እሱም አንተ ባለህበት እንድትነግረኝ ነው የምፈልገው። በጣም ጥሩ። እንግዲህ በዚህ ከተስማማን እኔና ብሩክ ወደዛ እንሄድና ሀናን አገናኘዋለሁ ማለት ነው። ያለውን ነገር እንዲሁ ቁጭ ባልንበት እንዲያወራት እንፈልጋለን። ከዛ ባሻገር ደግሞ መቅደስ ህይወቷ ከመውጣቱ በፊት ላንተ የነገረች ሚስጥር አለ። ያ ሚስጥር ምን እንደሆነ ጭምር እንድትነግረን እንፈልጋለሁ ዛሬ። ለዛ ፍቃደኛ ነህ? ዛሬ ያው እንግዲህ አንተ ላደረክልኝ ነገር በሙሉ ከዛ በኋላ አንተን እምቢ እምልበት ምክንያት የለም። በጣም ጥሩ። አዎ ምክንያቱም ያው እስካሁን ለቤተሰቦችም ፈርቼ ለቤተሰቦችም ሰግቼ ምንም ነገር እንትን አላልኩም ብለሃል። ኦልሬዲ አሁን ቤተሰቦች ላይ የሚመጣ ነገር የለም። የእጁን ማግኘት ያለበት ቅጣቱን ማግኘት ያለበት ሰው ጠቅላላ በህግ ዘንድ ቅጣቱን ያገኛል ማለት ነው። ስለዚህ ያለውን ሚስጥር ጠቅላላ እዛ ቁጭ ባልንበት ፊት ለፊት ሁሉ ነገር አፍረጠህ ትነግረኛለህ ማለት ነው። እነግርሃለሁ፣ ቃል እገባልሃለሁ። መልካም እንግዲህ ውድ ቤተሰቦች በዚህ ከተስማማን ቀጥታ ጉዟችንን ወደዛ ነው የምናደርገው። እናንተም አብራችሁ እንድትጓዙ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። እንሂድ። እሺ እንግዲህ ውድ ቤተሰቦች ሀና ቤት ተገኝተናል። ያው ሀና ቤቷ ብትሆንም ነገር ግን እንደ ልቧ እየተንቀሳቀሰች እየተዘዋወረች ምንም ነገር ማድረግ የምችልበት ሁኔታ ውስጥ አይደለችም ያለችው። ምክንያቱም በእኔ ሰዎች በህግ አካላቶች ጥበቃ እየተደረገላት ነው ያለችው። የትም ቦታ እንዳጠፋ የትም ቦታ ማምለጥ እንደሌለባት ያው ከዚህ ቀደም ተነጋግረን ነገሮች ብቻ እስኪስተካከሉ ድረስ በእኛ ቁጥጥር ስር እንደምትሆንና ልክ ሁሉም ነገር መስመር ሲይዝ እውነታው ላይ ቦታው ላይ ስንደርስ የህግ አካላቶች የእሷን እንግዲህ እንደሚረከቡን ተነጋግረን ተስማምተን ነበር። በዚህ መልኩ ቁጭ ያለችው። እስኪ ሰሞኑን ምናልባት ከህይወት ጋር የተደዋወለች ከሆነ ከህይወት ጋር አዲስ ነገር ካለ ከራሷ አንደበት እንድትነግረን እንግዲህ የተወሰኑ ነገር ጥያቄዎች እንጠይቃታለን ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ፣ መልካም ቆይታ። እሺ ሀና እንዴት ነሽ? ሁሉ መልካም?
እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ያው እንግዲህ ሰሞኑን ከቤትሽ አትወጪም። ባመንሽው በሰራሽው ወንጀል ስህተት መሰረት የቁም እስረኛ ሆነሻል ቤትሽ ውስጥ። ምን አይነት ስሜት እየተሰማሽ ነው? በዛ አንድ ቤት ውስጥ ተሰግቼ ምን አይነት ስሜት እንዲሰማኝ ትፈልጋለህ? አንተ ነው እውነቱን ነገርኩህ አይደል? ወይ ሰረኛ አንደኛዬ እውነቱን ከነገርኩህ ወንጀለኛውን አሳዶ እንደመያዝ እኔ ጋር ምን ችግር አለብህ? አሁንም ተረጋግተሽ አታወሪም እኮ አንቺ ችግር አለብሽ። በጣም ቁጣ ይልሻል። አንድ ቤት ዘግተህ እያኖርከኝ ምን እንዲሰማኝ ትፈልጋለህ? ካቴና አስሮ መውሰድ ነው የቀራችሁ። መታችሁ አስራችሁ ብትወስዱኝ ይሻላል። አንድ ቤት ተዘግቼ እዚህ ብቻዬን ጭንቀቱም። አንደኛ ነገር ደግሞ መተህ የነገርከኝ ነገር ስለ ብሩክ ህይወት የምታደርገው ነገር ወይ እውነቱን አላውቅም። ከዚህ ተዘግቼ ምን እንዳስብ ነው የምትፈልገው? ስለዚህ አሁን ላይ ተወኝ በቃ። ወንጀለኛውን አሳድ መያዝ ካልቻልክ እኔን አስረህ ምን ልታደርገኝ ነው? እውነቱን ነገርኩህ እኮ እኔና እሷን ስሜት። ስለዚህ ስለ ብሩክ ጉዳይ እየጨነቀሽ ነው ማለት ነው አሁን ላይ? አዎ እንዴት የማይጨንቀኝ አብሮ አደጌ የልጅነት ፍቅረኛዬ ባሌ እኮ ነው። እሺ ስለዚህ አሁን ተሰማሽ ፍቅረኛሽ አብሮ አደገሽ የልጅነት ፍቅርሽ እንደሆነ ባልሽ እንደሆነ አሁን የታወቀሽ? እኔ የነገርከኝ ነገር ነው። እንደዚህ ያሰቃዩታል ብዬ እንደዚህ ያስሩታል ብዬ አልነበረም ያሰብኩት። ወንጀል ውስጥ ምን እንደነበረበት አላውቅም። ሚስጥር ይዞ ያንገላቱታል አልነበረም፣ አልነገረችኝም። የሆነ ነገር አለ እኛ ደህና ቦታ አስቀምጠነዋል ያለችኝ። አንተ የነገርከኝ ነገር ደግሞ ሌላ ነው። ሊገሉት ይችላሉ፣ እያሰቃዩት ሊሆን ይችላል ነው ያልክ። እንዴት የማያስጨንቀኝ? ምንም ቢሆን እኮ አውቀዋለሁ። እዚህ እኮ ከእህቱ ከእናቱ ጋር ራሱ አብሮ አደጌን እናቴ የመላት ሰቱ ጋር አኩኩል እየተጫወኩ ነው የምኖረው። ስለዚህ ምን ሊሰማኝ ነው? በገዛ እጅሽ ራስሽ በሰራሽው ስራ አኩኩል እየጮትሽ ነው። አንተ ወንጀለኛ አሳዶ መያዝ ህይወት እንኳን አምልጣ ስትሄድ መቼ ያስካት? አንተ እኔን አስረህ ምን ልታደርግ ነው? መጨረሻው ምንድን ነው? ይኸውልሽ ህይወት አምልጣ እንድትሄድ የፈቀድንላት አውቀን ነው። እሷን መያዝ ወይ ደግሞ እሷን ማሰራቀት ነው ማለት። እኛ ስራችንን ስንሰራ በምክንያት ነው የምንሰራው። አውቃችሁ ወንጀለኛ እያስመረጣችሁ ኖርማን ሰው እያያዛችሁ ማለት። እኔ እውነቱን ነግሬህ አይደል እንዴ? ከእኔ አሁን ምን ፈልገህ ነው የመጣው? ያለሽበትን ሁኔታና የተሰማሽን ስሜት እንዲሰማሽ ምን እየተሰማሽ እንደሆነ ለመጠየቅ። እንዴት ደስታ! እንዴት አንድ ቤት ተዘግቼ እንደፈለኩ እየሆንኩ እንዴት ነው ደስ የማይለኝ? በጣም ተመችቶኝ እያየህ አይደል እንዴ? መጠየቅ አይጠበቅብህም። ያን እኮ ህይወት ደውላለች ታውቃለች? ሰሞኑን አታውቅም? እርግጠኛ ነሽ? አዎ። ለምን ትደውልኛለች? ምን ማለት ነው? ለምን ትደውልኛለች? አሁን ጠላቴ ናታ። እኔ ጓደኛዬ ናት ብዬ ነው። ጓደኛዬ እንዳልሆነች እኮ ነገርከኝ። እውነታውን አወኩ። እንዴት ነው ጓደኛዬ ልትሆን የምችለው? ጠላቴ ናት። በጣም አስመሳይ ነሽ ግን። አይ ሌላ ወንጀል ጠፍቶ ነው? አይ የእውነት በጣም አስመሳይ ነሽ። ለምሳሌ ጓደኛዬ ነበረች። አሁን እውነታውን ስላወቅኩኝ ጓደኛዬ አይደለችም። ወደሽ አንዴ ባልሽ ነው የሸጥሽው። እውነታውን እየነገርኩ ወደሽ አይደለም ወይ ባልሽ ነው የሸጥሽው? ወድጄም ቢሆን ሽያጭ አይደለም። የሆነ የሚያውቀው ሚስጥር እንዳለና ያው ነው እኮ። ስለዚህ ያው ነው ገንዘብ ተቀበልሽ፣ እሱን አሳልፈሽ ሰጥሽ። ለክፉ ነገር አልነበረማ። እነሱ ክፉ ነገር ሊገዱት ይችላሉ። የሚስጥር ካወቁ ምናምን ስትለኝ እኔ አሁን ነው የገባኝ። አንቺ እህቴን ገድሏል ብላ እንደምታምን እያወቅሽ ከእህቷ ማለትም ከሚስቱ ከቀድሞ ሚስቱ እህት ጋር ማበር ማለት ምንም አያረጉትም ብዬ ነው ብሎ መዋሸት አይሆንም። እኔ ህግ ነጻ አድርጎታል። እንደዚህ አይደለም ብለን ስናወራ እንግዲህ እኛም ትተነዋል። ፈጣሪ የሰሩን ይስጠው እያለች ነበር እሷም ስትቀርመኝ። እሺ ጓደኛሞችን ንጽህናውን ያመነች ነው የመሰለኝ። እኔም ደግሞ እሱ የሚያውቀው ሚስጥር እንዳለ ንጽህናውን ካመነች ታዲያ ለምንድን ነው ታዲያ ልታግተው? የፈለገ ፋይል የሚያውቀው ፋይል አለ አለች። ወንጀል ከእሷ ጋር የሚያነካክ እኮ አይደለም፣ ከድሮ ሚስቱ ጋር የሚያገናኘው ነገር እንዳልሆነ ነግራኛለች። የሚያውቀው ፋይል እና ከእህቷ የሆነ ነገር እንደወሰደባት እሱን እስከምታስመልስና እስከምታስተካከል ጊዜ ብቻ ነው ያለች። ስለዚህ አንቺም ያንን ነገር እንዲመልስ ባልሽን አሳልፈሽ ተሰጠሽ። ህይወታችን ተስተካክሎ ከሚኖር እና እየተሳደደ አሳዳጅና ተሳዳጅ ሆነን ነው። አንቺ እኮ እሱን እየጠበቅሽው አልነበረም። ከዛ በኋላ ራሱ እኮ እሱን እየጠበቅሽ አልነበረም። እንዴት እየጠበቅኩት ያልኩ? ከሌላ ወንድ ጋር እየማገጥሽ መስለኝ ያዝኩሽ። እሱ በሰው ልጅ ስህተት የሚመጣ ነገር ነው። በቃ ተሳሳቱ። ኧረ እባክሽ ስንት ጊዜ ነው የተሳሳትሽው? ስንት ጊዜ ተሳሳትሽ? ንገሪኝ እስኪ። የሰው ልጅ መቼም ስህተት ሊባል የሚችለው አንዴ ሲሳሳት ብቻ ነው። ብር እኮ ያታልላል። እኔ አሁን ስለ ገንዘቡ አይደለም እያወራሁት። ራይድሽን ከሚነዳልሽ ሹፌር ጋር መኪናሽን ከሚይዘው ሹፌር ጋር በተደጋጋሚ ጊዜ ትማገጫለሽ። እቤቱ ድረስ ትሄጃለሽ፣ እቤትሽ ይመጣል እና ይሄ አንድ ጊዜ ስህተት ነው።
ያው ቢሆንም ግን አልፏል። በቃ ለማንኛውም እሺ እኔ ይኸውልሽ ከአንቺ ጋር አተካራ ውስጥ ልገባ አይደለም የመጣሁት። አንድ እንግዳ አለኝ። ይሄ እንግዳ ደግሞ ጥያቄዎችን መጠየቅ ይፈልጋል። አንቺን እያንዳንዷን ጥያቄ የሚጠይቅሽን ነገር በአግባቡ እንድትመልሽለት እፈልጋለሁ። ሰማሽኝ? ግልጽ ነኝ አይደል? ይሄ እንጫጫለሁ፣ አጉል ነገር አደርጋለሁ፣ ሳደባለሁ፣ ወራጫለሁ የምትይው ነገር አቁም። እናንተ ምን እንደምትሰሩ ምን ይታወቃል? ኤኒዌይ ይዛችሁ ወንጀለኛውን ትለቃላችሁ። በጣም ንጹህ ነሽ። ንጹህነትሽን አረጋገጥና እንዴ በጣም ንጹህነትሽን አሳየሽን እኮ። ኤኒዌይ ውድ ቤተሰቦች እስኪ እንግዲህ ላስገባውና እንግዲህ ጥያቄዎቹን እያንዳንዱን ጥያቄ ያቀርባል። መመለስ ያለባትን ጥያቄዎች በጠቅላላ ትመልሳለች ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። በህይወቴ እንዲህ አይነት ሴት አይቼ አላውቅም። ይቅርታ አድርግልኝ። እኔም ተሳስቼ ለአንቺ ይቅርታ የለኝም። ምንም አይነት ይቅርታ የለኝም። ብሩክ ተረጋጋ። ተወኝ። እሺ ተረጋጋ። ይኸውልህ ተረጋጋ ብሩክ ተረጋጋ። ተወኝ። ና እኮ እሺ ና ልታገናኘኝ የፈለግኩ እያንዳንዷን ጥያቄ በአካል ቁጭ ብዬ እሱ ፊት እንድትነግረኝ ነው የምፈልገው። እሺ ተረጋጋ። እሺ አንተ ተረጋጋ። እሺ ይቅርታ አድርግልኝ። ይቅርታ አድርግልኝ። ተረጋጋና ቁጭ በል ብሩክ። ቁጭ በል እሺ በለኝ። ቅድም ተነጋግረናል አይደል? እሺ እንግዲህ ያው እኔ አገናኝቻለሁ። ከዚህ በኋላ የኔ ስራ ሳይሆን ያንተ ስራ ነው። ጥያቄዎችን የምጠይቀው አንተ ነህ እንጂ እኔ አይደለሁም። ስለዚህ መጠየቅ የምፈልገው ነገር በጠቅላላ ይኸው ጠይቃ። ምንድን ነው የበደልኩሽ? በህይወትሽ ምንድን ነው ያሳጣሁሽ? ከኔ የጎደለብሽ ነገር ምንድን ነው? አሳልፈሽ ለማንም የምትሸጪ ህይወቴን፣ እምነቴን፣ ማንነቴን ላንቺ አይደል እንዴ የሰጠሁት? አለማወቅ ነው። ምን አለኝ እኔ? እኔ በገንዘብ ተታልዬ ነው። እባክህ ይቅርታ አድርግልኝ። በገንዘብ ተታልዬ? እኔ ማስቢበት ገንዘብ በልጦብሽ ከኔ? አንተ የምታውቀው ሚስጥር ለምን ለህግ አልተናገርክም? እኔ ደፋ ቀና እያልኩኝ አይደለ ለህይወቴ? ለምን ይዘባቸው? አንተ የሰው ሚስጥር ለምን ያዝክ? ለህግ ሰጥተህ ለምን ህይወታችን አንኖርም ነበር እንዴ? እሱ እኮ እንደ ምክንያት ሊወሰድ አይችልም። እቺ ልጅ የምትነግረኝ ነገር በሙሉ ሐሰት ነው። ሲጀምርልሽ ይሄን እንደ ስተቱ አይተሽ ወይ ደግሞ እንደ አንቺን ትክክለኛ እንደማያረጋሽ አስበሽ ይሄን ነገር አትነጋገሪ። ከኛ ጋር እንደሚያነጋግር ስለያዘው ሚስጥር ስለያዘው ሚስጥር አንቺ አይመለከትሽ። ያዘው ሚስጥር ካላወጣ ምን ሆነውን ነገር አስፈራርታኛለች። ያን ነገር ካስተካከሉ በኋላ እንደምትለቀው እኮ ነው የነገረች። ምንም እንዳላስፈራራችሽና ተስማምተሽ እንደሸጥሽ እኮ እናውቃለን። እስቲ ንገሪኝ፣ ትክክለኛውን ነገር ብቻ ንገሪኝ። ምን አድርገሽ ነው የሸጥሽኝ? ስንት ብር ነው አወጣሁልሽ? ባልሽን አገላብጠሽ ለሰው እንደ በሬ የሸጥሽኝ ስንት ብር አውጥቼልሽ ነው? ሊገሉኝ የሚፈልጉ ሰዎች እንዳሉ እየነገርኩሽ እንደሚከታተሉኝ ጥላ ሆኖ በየቀኑ እንደሚከታተሉኝ እያወቅሽ እንዴት ከነሱ ጋር አብረሽ እኔን ታጠቅኛለሽ? ምን አለኝ እኔ ካላንቺ? በገንዘብ ተታልዬ ነው እንደሚከታተሉት ታውቂ ነበር? እኔ ዝም ብሎ ነበር የሚመስለኝ። አዎ አንድ ሁለቴ ነግሮኝ ነበር የሆነ ሰው እንደሚከታተሉ። ምን ማለት ነው ዝም ብሎ ነበር? መቼም የሱ አርጉ ይከታተሉታል እላለሁ። ምንም ስለ ልጃችንን ገለሃል ብሎ እንደሚያስቡት ታውቂያለሽ። ያንን ማን ነፃ ሆኖ እንደተለቀቀ እናውቃለን። እነሱ ደግሞ ነፃ ነው ብሎ እንደማያምኑ ታውቂያለሽ። እና እነሱ ይሆናሉ ብዬ አልጠበቅኩም ነበር። እባክህን ይቅርታ አድርግልኝ። ከህይወት ጋር እኮ ነው ተመሳጥረሽ እኮ የሸጥሽው አይደል? እንዴት እነሱ መሆናቸውን ታውቂማቸው? ከህይወት ጋር ተመሳጠሪ ሳለ እንደዛ አላለኝማ። ይሄ ልጅ እኮ ይኸውልሽ እንደሚከታተሉት ከነገረሽ በየሄደበት ሰዎች በኩል በየሄደበት ቦታ በጠቅላላ እንደ ጥላ ከጀርባው እንዳሉ ከነገረሽ እየነገረኝ ነበር። ቅድም ራሱ እያለቀሰ ነበር ሲነግረኝ ነበር። ሌሊቱና የማይተኛበት ጊዜ ነበር አልነበረም? አብራችሁ ናችሁ ነበር አልነበረም? ያን ሁላ ነገር እያወቅሽ ታዲያ አሳልፈሽ ሸጥሽው። ከሃዲ አልሸጥኩትም አትበይ። ሽያጭ አታድርገዋ። እኔ ህይወት ይቅርታ አድርግልኝ ብሩኬ። እሱን አትስማው እባክህን። አትስማው አንተ እኔን እሱን የምትታስማማኝና ልስል ይባስ ለማጣላት እንደዚህ ትታገላለህ? ኧረ ጭራሽ ላስማማሽ ላስታርቅሽ እኔ ሁለታችሁን ድጋሜ እንደ አዲስ ላስታርቃችሁ
ምን ይሄ ልጅ ምን እንዲሆን ብዬ ነው ከአንቺ ጋር ማስታርቀው? አንዲት ተሳስቻለሁ። ሁለተኛ ስህተት አልተሳሳትኩም። ከሰው ይልቅ ከፍቅር ይልቅ ከትዳር ይልቅ ትዳር ማለት እግዚአብሔር የባረከው ቅዱስ ነገር ነው አይደለ? ነው አይደለም? እኔ እሱን መች መጥፎ ነው አልኩ እንዴ? እሱን እኮ ነው ለገንዘብ እና በርኩስ ተራ በሆነ ነገር እቺን ዓለም ጥለናት በምንሄዳት ነገር ይሄ ቤት ካንቺ ጋር ዘላለም ዓለም ስሞች አብሮሽ የሚቀበር መኪናሽ ስሞች አብሮሽ የሚቀበር ሱቅሽ አብሮሽ የሚቀበር ይመስልሻል እንዴ? አንተ ወደዛ ዝም በል። እሱ እኔን ያቀኛል ነው። አንቺ ዝም በይ። እሱን እንዳትናገር። ተረጋጋ። እሱን እንዳትናገር። ልቀቃት። ሰማይ ልቀቃት። ብሩክ ህይወት እንደዚህ ነው እንዴ? እረፍ። እኔ ሁሉሽ አይበልጥም እንዴ? ይሄ ሁሉ ነገር እረፍ። ተው ብሩክ። ምን ብያለሁ ቅድም? እኔ እበልጥብሻለሁ። የዚህ ሁሉ ነገር አንተ ነህ። እኔ እና እሱ ዙረን እንገናኝ ነበር። ቁጭ በይ አርፈሽ እባክሽ። ጭራሽ አንተ ነህ ትላለች። ቁጭ በይ አርፈሽ። ቁጭ በይ። ጭራሽ እኔን ትናገረኛለች እንዴ? አንቺ ባጠፋችሁ ጥፋት ጭራሽ እኔ ነኝ ለዚህ ሁሉ ነገር ተጠያቂ? አታፍሪም? ህይወቴን እየበጠበጥክ ያለው አንተ ነህ። የትኛውን ህይወትሽን? በወንጀል ያጨማለቅሽን? ከወንጀለኞች ጋር ያበርሽበትን? የሰው ልጅ እንደ ዕቃ የሸጥሽበትን? እስኪ የትኛውን ህይወትሽን ነው ያበላሽሁት? ዝጋሽን። እኛ ራሳችንን እንታረቃለን፣ እንስማማለን። ዝጊ ይሆናልሽ። ና ቁጭ በል አንተ። ይኸውልህ ተረጋጋ አንተ። ስሜት አውቀን እባክህን። እሺ በለኝ። እኔ ግድ የለም ለአንተ ሁሉ ነገር እችላለሁ። እኔ ሰበብ ውስጥ እንድገባ አልፈልግም። አንድ ነገር ልንገርሽ፣ ብሩክን በዚህ አይነት ሁኔታ አይደለም ያገኘው። ሳገኘው በጣም በሚያስጠላ ሁኔታ በመድኃኒት እያጀዘቡት እያደነዘዙት ራሱን ቤተሰቡን እንዲረሳ እያደረጉት ነበር እኔ በደረስኩበት ሰዓት። ለዚህ ሁላ ደግሞ ተጠያቂ ዋነኛው አንቺ ነሽ። አንቺ የሚመጣበትን ሰዓት ከፊልድ የሚመጣበትን ሰዓት አሳውቀሻችሁ፣ ስንት ሰዓት እንደሚደርስ በርሽ ላይ አሳውቀሻችሁ፣ ከተወሰደ በኋላ ራሱ ለቤተሰቦቹ እንዳያፈላልጉት ለፖሊስ እንዳያመለክቱ ደህና ነው እያልሻቸው ይህን ለመከራ እንዲደርስበት ያደረግሽው አንቺ ነሽ። ደህንነቱን ህይወት ስለምትነግረኝ ነው ያለበት ቦታ ደህና ነው ሰላም ነው ስለምትነግረኝ። አሁንም ራስሽን እንድትክክል አይተሽ እሷ ስለምትነግረኝ ነው ናት በይ። ለዚህ ሁሉ ስቃይ ተጠያቂ አንቺ ብቻ ነሽ፣ ማንም አይደለም። ከዚህ ነገር ያወጣኝ እሱ ብቻ ነው። አንድ አምላክና እሱ ናቸው የደረሱልኝ። እውነቱን ስትነግረኝ እኔ አሁን ነው ያወቅኩት። እባክህ ይቅርታ አድርግልኝ። ምንም ይቅርታ የለኝም ላንቺ። የምታውቀው ሚስጥር እንዳለና እሱን ከሰጣቸው እንደሚለቁ ብቻ ነበር የነገረች። አንቺ ስለ ሚስጥሩ የምታውቂው ነገር አለ? እንዴት በብር ትደራደሪያለሽ? ስለሱ ስለማላውቅ እኮ ነው እንደዚያ ያደረኩት። ሚስጥሩን የምታውቂው ነገር አለ? እሺ ነገሮችን አውቀሽ ብትናገር ደስ ይለኝ ነበር። ብሩክ የደበቀው ሚስጥር የምታውቂው ነገር አለ? ስለምን እንደደበቀ የምታውቂው ነገር አለ? እሱም አልነገረኝም። የሆነ ነገር አለ። ስለዚህ ሚስጥሩን በመያዙ ታዲያ ለምንድን ነው ልትወቅሽ የምትችይው አንቺ? ለሱ ምክንያት እንደያዙትና እኮ ይኸውልሽ እሱ ካልተያዘ እኔም የሱ እናትም እህትም አደጋ ላይ ነው የሚወርቁት። አንድ ነገር ልንገርሽ፣ ይህን ሚስጥር አምቆ ያስቀምጠው ለእናቱ ለእህቱ ሲል ነው። ከዛ ባሻገር ደግሞ አንቺ በህይወቱ ገባሽ ለአንቺም ሲል ጭምር ነው ይህንን ሚስጥር ይዞ ያስቀምጠው እንጂ አውጥቶ መናገር አላቃተውም፣ ለፖሊሶች ማስረዳት አላቃተውም። ነገር ግን እነዚህ ሰዎች ዞሮ ዞሮ አንቺም ላይ ቤተሰቦችም ላይ መጡበት ነበር። እናንተን ለመጠበቅ ሲል አንቺንም ለመጠበቅ ሲል ይሄንን ሚስጥሩን ካልተናገረ አንቺ ከባልሽና ከማታውቂው ሰው ማንን ነው የምታምኚው? ሁሉም ሰው እያለ እናቷ ልጅ እህቷ ልጅ ከኛ እሱ እውነቱን ተናግሮ እሱ እንደሚለቀቅ እያወቅሁ የቱ ነው የሚበልጠው? እሱ ነፃ ከሆነ ሁላችንም ነፃ ነን። እንደዛ እኮ ነው ያለችኝ። አንድ ነገር ልንገርሽ፣ ሀብት ንብረት ነበር እሱ ጋር አለም። ይህን እሱ ከፈለገ ከቀድሞ ሚስቱ ጋር ከመቅደስ ጋር የምትኖሩበት ቤት ውስጥ አብራችሁ መኖር ትችሉ ነበር። ግን ሀዘኑ ውስጡ ስላለ ስለማይፈልገው ነገሮች የተስተካከሉ ስላልሆኑ ነው እዛ ቤት ውስጥ ይዞሽ ያልሄደው፣ በደሳሳ ጎጆ ውስጥ እንድትኖሩ የነበሩት። ምክንያቱም ይቺ ልጅ አንደኛ ያንን ቤት በራሷ ስም ማድረግ ትፈልጋለች፣ ሁለተኛ የመቅደስን ንብረቶች በጠቅላላ ገንዘቦች በሱ አካውንት ያሉትን እንዳለ መውሰድ ስለምትፈልግ፣ እሱ ደግሞ የእሷን አደራ መጠበቅ ስለሚፈልግ ነው ምንም እንደሌለው ሆኖ አንገቱን ደፍቶ ለአንቺ ሲል ትዳሩን ቀና ለማድረግ ደፋ ቀና እያለ ፊልድ የሚሯሯጥ የነበረው። እኔ ሁሉ አላወቅኩ፣ ያ ቤትም እንዳለ ምናምን ያላወቅኩ። ብሩክ ማለት የምፈልገው ተናገር። በህይወት የተጫወተሽብኛል። ዳግም እንዳልነሳ የገደልሽኝ አንቺ ነሽ። ያንን ሁሉ መከራ ያንን ሁሉ
የሱሰኝነት እንትን ከዛ ውስጥ አውጥተሽኝ አሁን ለዚህ አብቅተሽኝ ነበር። መልሰሽ የገደልሽኝ አንቺ ነሽ። አንቺ እኮ መልካም ሰው ነበርሽ። እንዴት አሳልፈሽ ትሰጭኛለሽ ብዬ አስቤ አላቅም። አሁንም ቢሆን እሱን አስቸግሬ የመጣሁት ይዤው ትክክለኛ ምክንያት ይኖራታል ብዬ አስቸግሬው ነው የመጣሁት። አሁንም ግን አንቺ ጋር ምንም የሚያየው ነገር የለም። ጭካኔና የደረስሽብኝ ነገር ነው የሚታየኛለሁ። ጭራሹን ጸጸት አላየብሽም። ምንድን ነው የበደልኩሽ እንደዚህ? ንገርኝ እስቲ። ከልጅነት ጀምሮ የምታዝንልኝ ያቺ ደጓና ሩሩሃ እኔ እንኳን በአንቺ አንቺ እያለሽ አግብቼ ልጅ ሌላ ሚስት ሳገባ ጸጸት ያልገባሽ ያላዘንሽብኝ ከየት ነው ግን ያመጣሽው ይህን ጭካኔ? እስቲ ንገሪኝ። በእኔ ላይ የሚያስጨክን ነገር ነበረሽ? እስኪ ይህን ሁላ ጥያቄ ጠይቆሻል። እስኪ ምላሽ ስለ ትናንት ስላጠፋሁት ነገር ሳይሆን ስላሳለፍነው ነገር እባክህ ይቅርታ አድርግልኝ። ተሳስቼ ነው። እኔ ገንዘብ አሳስቶኝ ነው እና ደግሞ እንደዛ ስትል ስታስፈራራኝ ሁላችሁንም ማጣ ስለመሰለኝ ነው። እውነቱን ከተናገርክ ግን ነፃ እንደምንሆን ስትነግረኝ ነው። እባክህን ይቅርታ አድርግልኝ እንጂ እኔ ማን ተጨክኝ አይደለም። ይቅርታ። ምንም ይቅርታ የለኝም። ምንም ይቅርታ የለኝም። ለይቅርታ የሚያበቃ አንዳችም ነገር የነገርሽኝ ነገር የለም። ይቅርታ ይቅርታ ብቻ ነው የምትደረድርልኝ ያለሽው። ለገንዘብ ብለሽ ስላደረግሽው ነገር ከማን ጋር እንደተመሳጠርሽ ምን እንደሆነ መጨረሻውን እንድትነግሪኝ ነው የምፈልገው። ከተሳስቻለሁ። ይቅርታ አድርግልኝ እባክህን፣ ይቅርታ አድርግልኝ እባክህን፣ ይቅርታ እባክህን። ተነሽልኝ፣ በቃ ተነሽ። ምንም ይቅርታ ይኸውልሽ፣ ስነ ስርዓት ይኸውልሽ፣ ሰሚያለሽ? የምትነግሪው ነገር አለ የለም? ምን እላለሁ ከዚህ ውጭ? ስለዚህ ከዚህ ውጭ ስላጠፋው ነገር ስላሳለፍነው ነገር ብለህ ይቅርታ አድርግልኝ እባክህን። ስለዚህ ሌላ የምትነግሪው ነገር የለም አይደል? ሁሉም ነገር እኮ ነገርኩ። ውጪ ይዛቸው አትጡ። እሷን ያዛት። እንግዲህ ምን ማድረግ ይቻላል? አይ ብሩኬ፣ ይኸውልህ በቃ የነገርኩህ ነገር ይሄ ነው። ይኸውልህ አንተ እንድትረጋጋ እፈልጋለሁ። እኔ ደግሞ ተጨማሪ ሰው ማገናኛም ሰው ስላለ በሁሉም ነገር ስሜታዊ እንድትሆን አልፈልግም። አሁንም ስሜታዊ እየሆንክ ነበረ። ልጅቷን ለማናቅ ለመምታት እየተነሳ ነበረ። አስፈላጊ አይደለም። ያው በእርግጥ ያናዳል፣ ስሜትን ይጎዳል፣ አውቃለሁ። የሆነ የማይሆን ስሜት ውስጥ ይከታል። ነገር ግን እነዛን ስሜቶቻችንን መቆጣጠር ራሳችንን መቆጣጠር መቻል አለብን አይደለ? ከዚህ የከፋ ነገር ሊፈጠር ስለሚችል አሁንም እንግዳ አለኝ ከአንተ ጋር ፊት ለፊት ቁጭ ብሎ መወያየት ያለበት ማውራት ያለበት ሰው አለኝ። ስለዚህ ይህንን እንግዳ እዚሁ ቤት ውስጥ አስገባዋለሁ። ይመጣል። ከዚህ እንግዳ ጋር የምታደርገውን ንግግር በተረጋጋ መንፈስ ራስህን ስሜትን ቆጥበህ መሆን አለበት። ግልጽ ነኝ አይደል? በጣም ጥሩ። ውድ ቤተሰቦች እንግዲህ ሌላ ተጨማሪ ለእናንተም ሰርፕራይዝ የሆነ ተጨማሪ ሌላ ሶስተኛ ሰው አለኝ። እስኪ ላስገባውና ይሄንን እንግዳ ከብሩክ ጋር አንዳንድ ጥያቄዎችን እንዲመላለሱ እፈቅድላችኋለሁ ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁ ቆዩ። ላይክ እና ሼር እያደረጋችሁ አብራችሁ ነው። መልካም ጊዜ። እሺ አስገባት። ነይ አንቺ ውሻ መጣሽ፣ አይንሽን አፍጥጠሽ። ቆይ ተረጋጋ፣ ተረጋጋ። እሺ ይኸውልህ ተረጋጋ። እዚህ ድረስ መጣሽ። ብሩክ ምን ብያለሁ? ተወኝ በእናትህ። እኔ ስሜቴ በቃ መቆጣጠር አልችልም። ብሩክ ምን ብያለሁ? ተረጋጋ። እሷን ማየት አልችልም። ይኸውልህ ያለውን ነገር ቁጭ ብለን የሚስቴ ገዳይ እኮ ናት እሷ። የሚስቴ ገዳይ። ቁጭ በይ። ይኸውልህ ብሩክ ይህንን ነገር ቀስ ብለህ በእርጋታ እንድነግረኝ ነው የምፈልገው። ተረጋግተህ እያንዳንዱን ነገር ያንተ ቃል እያንዳንዱ የምትናገራቸው ነገሮች በጠቅላላ በአሁን ሰዓት ለማስረጃነት በጣም ጠቃሚ ናቸው። ሰማኛል። ስለዚህ ስሜትህን ቆጥበህ ቁጭ ብለህ ያለውን ነገር እውነታውን ጭምር እያንዳንዱ አንተ ጋር ያለውን ሚስጥር እንድነግረኝ እፈልጋለሁ። እነግርሃለሁ።
እሺ ያው መጀመሪያ እንግዲህ ወደ አንቺ ልምጣ። ስታዩ ምን ተሰማሽ? ምንም ምን እንዲሰማኝ ፈልገህ ነበር? እንዴት ምን እንዲሰማኝ ፈልገህ ነበር? ያው እየፈለግከው ነበር አይደል ያለበትን ቦታ። ስለዚህ እኔ ነፃ እንደሆንኩኝ አየህ አይደለ? ነፃ እንደሆንኩ እንዴት ራስሽን እያገለልሽ ነው? እኔ አግቼው አይደለም ያገኘው አይደለም እንዴ? ከየት አገኘው? ቆይ እኔ አግቼው አይደለም ያገኘው አይደለም? ስለዚህ እኔ ነፃ ሰው እንደሆንኩኝ የማረጋገጫ ነው ይሄ። ይኸውልሽ አንድ ነገር እንገርሽ፣ አሁን ላይ ማስመሰል መበጣጠስ ምናምን ነገር ጊዜሽ አይደለም፣ ተደርሶብሻል። ሳናግረሽ በስነ ስርዓት እንድታናግሪኝ እፈልጋለሁ። ንቀትሽን አቁሚ። ምንም የሚያስቅ ነገር አልተናገርኩም። ሰማሽኛ? የሰማሽኝ ነው። ስርን ስርዓትሽን ይዘሽ እንድታናግሪኝ እፈልጋለሁ መጀመሪያ። ሲቀጥል ደግሞ ያገኘሁት የራስሽ ቤት ነው፣ ማለትም ወንድምሽ ጋር ነው ያገኘሁት። ወስደሽ እዛ አስቀምጠሽው ካጎትሽ ሆነሽ አይደል? እኔ ስለምትነው ነገር ምንም እንደማላቅ ነግሬያለሁ ከዚህ በፊትም። አሁንም ደግመህ ደጋግማ አትጠይቀኝ። ያገኘበት ቦታ የትም ሊሆን ይችላል። እኔ ግን እሱ ያለበትን ቦታ አላውቅም። በቃ እኔ እሱ የት እንዳለው አላውቅም ነበር። ነግሬያለሁ። የታገትኩበት ቦታ ድረስ እየመጣሽ እየተከታተልሽኝ አልነበር እንዴ የምትሄጂ? ያማል ሰውዬ እኔማ አያመኝም። ይኸው እሱ ባይደርስልኝ ኖሮ ይኸውልህ፣ ትሰማኛለህ? እኔ በሰዓቱ አንተን ባገኝ ኖሮ ገል ነበረ። የእህቴ ገዳይ መሆኑን አትርሳሽ። ሰምተኛል አይደለ? የእህቴ ገዳይ የምትይኝ? አዎ የእህቴ ገዳይ ነበርክ። ትሰማኛለህ? የእህቴ ገዳይ ነበርክ። ትሰማኛለህ? አንተ የእህቴ ገዳይ ነህ። የእህቴ ገዳይ አትበይ። አንቺ ነሽ የእህቴ ገዳይ። አንተ ቆይ ልታስደበድበኝ? ባለቤቴን የገደልሽ አንቺ ነሽ። ያስገደልሽ አንቺ ነሽ። አንቺ ነሽ። ባለቤቴ በእጄ ላይ እኮ ነው ያረፈችው። እና ገላት አይደል እንዴ? እሱንማ ታወጫታለሽ። ትሰማኛለህ? አሁን ታወጫታለሽ። እህቴ ሞታ ነው የመጣው። መጨረሻውን ደርሰንበታል። አሁን የምን መጨረሻ ነው የምታወራው? እሱን ታየዋለሽ። እሱን ታየዋለሽ። ወንጀለኛው እሱን ትሰማኛለህ አይደለ? እሱ ወንጀለኛው መጨረሻውን እናያለን። አሁን ወንጀለኛው ማን እንደሆነ እኛ እናጣራለን። ይበልጥ ሰምኛለሽ? እሱን አንቺ አናግሪ ነው እኮ አጣሯ እኮ። ስነ ስርዓትሽን ይዘሽ ቁጭ በይ። ስነ ስርዓትሽን ይዘሽ ተቀመጭ። ስነ ስርዓትሽን ታስደብድበኝ እያመጣ ስነ ስርዓትሽን ይዘሽ ቁጭ በይ። ተረጋጋ ብሩክ፣ ተረጋጋ። እቺ ወንጀለኛ ሰው ናት። ከኔ ጋር ልትቆም የሚገባት ልጅ አይደለችም። አንተ ትሰማኛለህ? አፍንዝ ጋር ነው ወንጀለኛ ናት። እሺ ተረጋጋሽ። መቅደስ እህት ላይ ነው ያለው። መቅደስ እጅ ላይ ነው ያረፈችው አይደለ? አዎ እውነት ነው። በሰዓቱ ደግሞ ነብሱ አልወጣም ነበር። እውነት ነው። ስለዚህ በደረስክበት ሰዓት የነገረች ነገር ነበር አይደል? ምንድን ነበር ያለች? የእሷን ወንጀለኛነት የሚያረጋግጥልኝ ነገር ነው የነገረችኝ እኮ። ምን ነበር ያለች? ሀብት ንብረታችንን ለመውረስ ስታሴር የነበረችው እሷ ነበረች። እንዳረገዘች እያወቀች የወደፊት የልጄን እናት የእሷን የገዛ እህቷን የገደለች አሪዮስ ናት። አንተ ማሊ ምንድን ነው የምታወራው? እችን ልጅ ከፊት ያሳጣ አጥፉልኝ። ሰማኛለህ? ምንድን ነው የምታወራው? እኔ እንዴት ነው እቴን የምገለው? ባለቤቴ ናት እኮ የነገረችኝ። ይህንን የመጨረሻ ሚስጥር በህይወት እጄ ላይ ያለች የነገረችኝ። ሰማኛለህ? ለአንቺ እኮ እህትሽ ነች። አቀባጥር በቃ ወንጀለኛ ሰው ነሽ አንቺ። ማኔ ወንጀለኛ? አንቺ ወንጀለኛ ነሽ። በህይወት የተረፍኩትኝ እኔ እቺን እንድመሰክር ነው፣ በእህትሽ ላይ እንድመሰክር። የእህትሽን እህቴን ገለ ገዳይ ነሽ አትበለኝ። ሰማኛለህ አይደለ? እህቴን ገለ ገዳይ ነሽ አትበለኝ። አረችን ሴትዮ ከዚህ ጋር አጥፉልኝ። እረፉ። እሺ በለኝ። እረፍ። ይኸውልህ ስሜታዊ አትሁን። በእጄ ሰበብ ነው የምትሆነው። እሺ ተረጋጋ። ና እኔ እህቴን እንደገደልክ ና እኔንም መግደለኛ ና። አንቺ ስነ ስርዓትሽን ያዥ። ስነ ስርዓትሽን ያዥ። መግደል እንደሆነ ልማድ ነው አይደለ? አማርኛ ነው። ስነ ስርዓትሽን ያዥ። እዛ የለመድሽው ላይ ትንጣጫለሽ ከሆን በኋላ። በስነ ስርዓት አውራኝ አንተ ራስህ። አንቺ ጥርሽን አትንከሽብኝ። ስነ ስርዓትሽን ያዥ። ስነ ስርዓትሽን ያዥ። ንቀትሽን አቁሚ። ታስደበድበኝ እያልክ እንዴት ነው የማወራው በስርዓት? ይኸውልሽ አልነካሽም፣ እየከለከልኩልሽ ነው። ስለዚህ ስነ ስርዓትሽን ያዥ። ሳናግሪኝ ሰማሽኝ? ገዳይ ነሽ እያለኝ እኮ ነው። መቼም የገዛ እህትሽ የመጨረሻ ቃል ነው አይደለ? ቁጭ በል ከአሁን በኋላ። ይኸውልህ በተሻለ መጠን ብሩክ፣ እኔ እውነታውን እንደዚህ ፊት ለፊት እንድትናገር ስለፈለኩ ነው ያገናኘው።
የመጨረሻ ቃሌ ነው። ከዚህ በኋላ ምንም ነገር የምናገረው ነገር ፊት ለፊቴ በአይኔ እንዳያት አልፈልግም እቺ ልጅ። ስለዚህ የመጨረሻ የመቅደስ የመጨረሻ ቃል ምን ነበር? መቅደስ የገዛ እህቷ እያሴረች ለነብሷ ተጠያቂ እንደሆነች የነገረችኝ የመጨረሻ ቃሏ ይሄ ነው። ለንብረትና ለሀብት ብላ እህቷንም እኔንም ተጠቂ ያደረገችኝ እሷ ናት። በተደጋጋሚ ከመቅደስ ጋር ትጣሉ ነበር አይደል? እንደ እህትማማቾች የሚያጋጨን ነገር ይኖራል። እንኳን ሰውና ሰው እግርና እግር እንኳን ይጋጫል አይደለም እንዴ? እንደ እህትማማቾች ሳይሆን እናንተ ስትጋጩ የነበረው ከድርጅቱ የሚመጣው በጋራ አካውንታችሁ የሚገባውን ገንዘብ ካልሰጠሽኝ እያልሻት በተደጋጋሚ ጊዜ ጥያቄ ታነሺ ነበር። ጥያቄ አነሳለሁ ግን ጸብ አልፈጠርንም። እኔና እሷ እንጣላበት። ያንን ነገር ደግሞ እሷ እንደማይሆን የድርጅቱ ስራ ማስኬጃ መስሪያ ገንዘብ እንደሆነ ስትነግርሽ ብዙ ጊዜ ትጣይ ነበር። የድርጅቱ ስራ ማስኬጃ ገንዘብ እንደሆነ ነገረችኝ። ስለዚህ ለወደፊታችን ነው ብዬ ተውኩት፣ አለቀ። ምንም የቀጠለ ነገር የለውም። እንዴት አንቺ አታውቂም ነበር እንዴ የድርጅቱ ስራ ማስኬጃ ገንዘብ እንደሆነ? በሰዓቱ አስፈልጎኝ ነበረ ገንዘቡ። የድርጅቱ ስራ ማስኬጃ እንደሆነ አውቃለሁኝ። ገንዘብ መች አጣሽ? አስፈልጎኝ ነበረ። መች አጣሽ ገንዘብ? ከእናትና ከአባቶቻችሁ እኮ ትቀበይ ነበር፣ በቂ ገንዘብ ታገኘ ነበር። ሌላ እኮ ሌላም ቢዝነስ ነበረሽ፣ ሌላም ሱቅ ነበረሽ አይደለ እኮ? ሌላም ልጀምረው ያሰብኩት ቢዝነስ ነበረኝ። ስለዚህ ገንዘብ ያስፈልገኝ ነበር በሰዓቱ። ከእነሱ መጠየቃችሁም ነበር? መቅደስ እህቴ ነች እኮ፣ ስለዚህ ጠየኳት እሷን። አንዴ እኮ አይደለም የጠየቅሻት፣ በተደጋጋሚ ጊዜ ስትቆጫት፣ ስትሰድቢያት አይመለከተኝም ገንዘቤ ነው ብለሽ ብዙ ጊዜ ስትጮይባት እንደነበረ ብዙ ሰው ነግሮኛለች። አልጮኩባትም፣ አልተቆጣኋትም። ጠየኳት በኖርማል። አይሆንም ማለችኝ፣ ተውኩት፣ አለቀ። እሺ መቅደስ ካለፈች በኋላ ብሩክን ባገታችሁበት ጊዜ ቤታቸውንና እሱ በእሱ አካውንት ውስጥ ያለውን ገንዘብ በጠቅላላ ለአንቺ እንዲያስረክብ ጥያቄ ታነሽለት ነበር። ማን ስለሆንሽ ነው ለአንቺ የሚያስረክብሽ? እኔ ስለ ብሩክ እገታ እኮ ምንም የማውቀው ነገር የለም። ይኸውልሽ ህይወት፣ ስነስርዓትሽን ይዘሽ በአግባቡ ብትነግሪኝ ደስ ይለኛል። በሌላ መንገድ ሄደን አንቺን ለማወጣጣት ኃይል ተጠቀመ ምናምን ነገር መሆን ያለበት አይመስለኝም። እየሰማሽ ነው? አንቺን እንድታወጪ ከፈለኩኝ የፈለግኩትን ያክል ነገር አደርጋለሁ። ይኸውልሽ አንቺ እውነታው እንድትናገሪ በፈለግሽው መንገድ ሄድልሻለሁ። ያለውን እውነታ ተናገርኩኝ። ሰምኛለሽ? የገዛ የወላጆች ቤት ውስጥ ታስሮ ተኝቶ የሀገር መድኃኒት እዛ ቤት ውስጥ ተኮልኩለው ነርስ ተቀጥሮ ነርሷ እየመጣች መርፌ እንደምትወጋው እያንዳንዱ ነገር ደርሽበታል። ወንድምሽ ዮሐንስንም ጭምር በቁጥጥር ስር ውሏል። ሲጀምር የሰማሽ ነው። እናንተ ሲጀመር ወንጀለኛውን ሳይሆን ወንጀለኛ ያልሆነ ሰው ነው እየያዛችሁ ያላችሁት። እሱ ደግሞ ምንም የሚያወራው ነገር ሁሉ እየገባኝ አይደለም። ወንጀሉን ለመሸፋፈን ብሎ ጭራሽ እኔን ወንጀለኛ እያደረገኝ ነው። እኔ እህቴን ገድዬ ምን አይነት ወሬ ነው የምታወራው? ባይገርምህ ሁለት ጋርዶች ነበሩ። በተደጋጋሚ እያወጡ እየደበደቡ እየቀጠቀጡ ገንዘብ በስምህ አለ እንድትፈርም እዚህ ላይ እያሉ እየጨቀጨቁኝ ይደበድቡኛል። ስደክመባቸው ያስገቡኛል። ይሄ ነገር ለተደጋጋሚ ቀን ነው የተደረገብኝ። ያ ሲሆን እሷ እየመጣች እነሱን እያወራች እያገኘቻቸው ትሄድ ነበር። መቼም ከአንቺ ምንም ፈልጎ ይህን ነገር አይናገርም። አይምሮ ልክ አይመስለኝም ሳስበው። አንቺ ራስሽ አይምሮ ልክ አይምሮ ልክ ነው። ሲቀጥል ደግሞ ይኸውልሽ በምንም የሚያወራው ነገር እኮ ምንም ከኔ ህይወት ጋር የሚያገናኘው ነገር የለም። ሲቀጥል የተገኘው የገዛ ቤታችሁ ነው። የአንቺ ትክክለኛ የወላጆች ቤት ውስጥ ነው የተገኘው። የሰማሽ ነው? በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? የዕድል ሳያመልጦት አሁኑኑ በ0945184344 ላይ አሊያም በ0977424041 ላይ ይደውሉ። በደንብ ብዙ ነገሮች ታውቂያለሽ። ብትናገሪ የተሻለ ነው የሚሆነው።
ምንም የማውቀው ነገር የለም። ደግሜ ደጋግሜ እየነገርኩ ነው። ስለዚህ አትናገሪም? ምኑ እንደምናገረው ምንም የማውቀው ነገር የለም። በጣም ጥሩ። ባለፈው እንግዲህ ያው እያንዳንዱ ነገር ከራሷ ከሀና ጋር ቁጭ አድርገን ባፋጠጥናቸው ሰዓት ደንፍተሽ ነው የወጣሽው። እንድትወጪም እንድታመልጭም የፈለግነው ሆን ብለን ነው። አንቺ በማምለጥሽ ፍራቻ ስለተፈጠረብሽ መጀመሪያ ከታሰረበት ቤት ምናምን አውጥታችሁ እንደማይጠረጠሩ ስላሰብሽ ወስደሽ ቤት ወንድሞችሽ ጋር አስቀመጥሽ። እንደማልጠረጥራቸው አውቀሽ እዛ ቤት ይኖራል ብለን እንደማንገምት ስላወቅሽ፣ ነገር ግን እኛ ደግሞ ደረስንበት። የተለቀቅሽበት ምክንያትም ይሄ ነው። አይሽ አንቺ ስትንቀዘቀዢ ስህተቶችን ሰራሽልን። አሁን አንድ ነገር ልንገርሽ አንድ ነገር ይልሽ፣ እያንዳንዱ ወደ ኋላ ተመልሰን ክስ እንመሰርታለን። ስለዚህ ምንም የምትናገሪው አቁንም እውነታውንም አትናገሪ በዚህ ሰዓትም ማለት ነው አይደል? ስለምን እውነት አልንገርህን? ያለኝን እውነታ እኮ በሙሉ ነገርኩህ። በጣም ጥሩ። እንዴት እንደምታናገሪ ያሳይሻለሁ። ይዛችሁ አትጡ። ውጪ ተነሽ። ይውጪ ከዚህ ወሬት ነው የምሄደው። እንግዲህ ብሩክ ያው እውነት ነች። መቼም ቢሆን ጠፍታ አትቀርምና መውጣቷ የማይቀር ነው። ስለዚህ በተቻለ መጠን አንተ ከዚህ በኋላ ራስህን ጠብቅ። እኔ ማድረግ ያለብኝን ከህግ አካላቶች ጋር እያንዳንዱን ነገር አድርጌ እነዚህን ሰዎች ለፍርድ አቀርባቸዋለሁ። አንተም እንግዲህ በምትፈልግበት ሰዓት ላይ ቦታው ላይ እንድትገኝ ያው ደውላለሁ፣ አሳውቃለሁ ያለው ነገር በጠቅላላ። ከዛ ባሻገር እህትህን እናትህን በደንብ ጠብቅ፣ ራስህን ጠብቅ። ምክንያቱም ያው ለጊዜው አጎቷ ተሰውሮብን ያለው እሱንም ማግኘታችን አይቀርም። እሱ ምን ሊያደርግ እንደሚችል ስለማይታወቅ ራሳችሁን እንድጠብቁ አስጠነቅቃለሁ ማለት ነው። እና እኛም አሁን ስራችንን በተጠናከረ ሁኔታ እንግዲህ እየሰራን ነው የምንገኘው። ማለትም ወደኋላ መለስ ብለን እንግዲህ በሰዓቱ መኪና በር ላይ ቆሞ ነበር ብለሃል፣ መቅደስ የተገደለች ቀን እና አንተን እንደደረስክ ሲያዩ ነው እንግዲህ መኪናውን አስነስተው የሄዱት የነበረው ብላል። እና በዛ መሰረት እንግዲህ የዛ መኪና ባለቤት ማን እንደሆነ እያጣራን ያለ ነው። ምክንያቱም እዛ ቦታ ላይ የነበሩት መቅደስ ስትገደል የነበሩ ሰዎች ናቸው ብለን ስለምናምን እነዛን ከሰዎች አገኘን ማለት ደግሞ ነገሩ ላይ ይቀላል ማለት ነው። ገባህ አይደለ? ከዛ ባሻገር ደግሞ አንተ በታገትክበት ሰዓት ሲጠብቁ የነበሩት ሁለት ወጣቶች የተባሉት ጋርዶች የተባሉትንም እያፈላለግናቸው ያለ ነው። መረጃዎች አግኝተናል ስለነሱም። ስለዚህ እነዚህንም ሰዎች እንይዛቸዋለን። እነሱን ያዝናቸው ማለት ክሱን ይበልጥ አጠናክረን አጠንክረን ለመመስረት እንግዲህ ይረዳናል ማለት ነው። በተረፈ አደራ ራስህንም ቤተሰብንም እንድጠብቅ አደራ እላለሁ። መልካም እንግዲህ ውድ ቤተሰቦች እንግዲህ ያው ቀጣይ እርምጃ ምን እንደሚሆን የማገኘው ማስረጃ ምንድነው፣ ይጠቅማል አይጠቅምም፣ ምንድነው ማድረግ ያለብኝ የሚለውን ነገር ከጓደኞች ጋር እየተወያየው ማድረግ ያለብኝን እያደረኩኝ ቀጣይ ቪዲዮን ወደ እናንተ ይዤላችሁ የምመጣ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ይህንን ቤት ያልተቀላቀላችሁ ሰብስክራይብ በማድረግ እዚህ ቻናል ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉልኝ እላለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሁንላችሁ።